የ2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ስምሽ? ስመኝ ገብሩ በአንድ መድረክ ላይ ስሟ ተንቆ ጥሟ ተንኳሶ አትችም የተባለችው ልጅ ዛሬ በሚሊዮኖች ልብ ውስጥ በራሷን የሆነች ጠንካራ ሴት የሆነችበት በምንም መመዘኛ አርቃ የምታስብ ሩቅ የምታይ አንተም ብዬ እኔ አስመልሳለሁ። የባለፈውን እስከ አንድ ድረስ ይኬዳል። አንተ ባለፈው ያልከው ነገር ግን አስፈራኝ እኮ አንተ የምታስይዝባቸው ሰዎች በሙሉ ይሸነፋሉ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁ። በዚህ ቪዲዮ ከምናያቸው መካከል አዶናይ ከሰሞኑ እንግዲህ በካናዳ የሚገኘው ቂላ አዋርድ አሸናፊ መሆኑ ይታወቃል። ከዚህ ጋር በተያያዘ የተናገረው ነገር አለ። ራሱ አዶናይ ለእናንተ ማስደምጣችሁ ይሆናል። ሐሳቤን ማጋራችኋለሁ። የጃኒ ኢንተርቪው አሁንም አነጋጋሪነቱን ቀጥሏል። ከኢንተርቪው በኋላ እስኪ ሰዎች ምን አሉ የሚለውን አስተነ ቪዲዮ ለእናንተ አጋራችኋለሁ። ሌሎችም አዝናኝ ቪዲዮዎች አሉ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁኝ መቆየት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን ንግባ። መጀመሪያ ግን አንድ ቪዲዮ ላሳያችሁ። ምን እየሰራህ ነው? ቆሻሻ እኮ ነው እሱ ጋር። ለምን እሱ ጋር ትሆናለህ? በዚህ ምን ለማድረግ ነው? እሱን የሚገዛህ ግን አለ። እዚህ ከምትለቅም ለምን ከተማው ታስለቅምም? ይሄ እኮ በጣም ካካ እኮ ነው። ትታመማለህ። እሺ እና እጅን ታጠባው። ይሄ በጣም ቆሻሻ ነው። እንዴት ነው ምግብ የምትበሉት? ከዛ በኋላ ታጥበል ናዚ ውስጥ ገብተህ ይዋጥልሃል። እናትና አባቶቻችን የት ነው ያሉት? ሀገር የት ነው? አይዟችሁ ግን እዚህ አትግቡሽ። እንዳለ አዲስ አበባ ካካ እኮ እዚህ ነው የሚጣለው። የምን ክዳን እዚህ ይጣላል? ካካው ላይ አሁን እኔ 3 ቀን ሸፍንላችኋለሁ። 3 ቀን አትገቡ። በርቱ፣ ጎበዞች ናችሁ። እዚህ እንደማትገቡ ቃል ገባ። የጃኒ ደግነት አሁን ላይ የመጣ ሳይሆን ከድሮም ነው። እኔ እንደዚህ አይነት ቪዲዮዎችን መከታተል ከጀመርኩኝ ቅርብ ጊዜ ነውና ይሄ ቪዲዮ የቆየ ነውና ከበፊትም የነበረ ነው። መልካምነት፣ ደግነት የሚያድግ ነገር ነው። መልካምነትና ደግነት ባገኛችሁ ቁጥር የሚያድግ። ስለ አዶናይ የካናዳ ሽልማት የተናገረውን ነገር እስኪ እንስማው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የ2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ምን ተሰምቶኛል ልገልጽላችሁ ፈልጋለሁ። ካናዳ ለ7 ዓመት ስኖር በብዙ ስቃይ አልፌያለሁ፣ በብዙ ብቸኝነት አልፌያለሁ። ራሴን ጠልቻለሁ። ከምታስቡት በላይ ህይወትን ጠልቻት ነበር። ከዛ ተነስቼ አሁን ያለሁበት ደረጃ ለመድረስ ብዙ ነገር ፈጅቶብኛል። ብዙ ሰዎች ያላዩት ጉዞ ተጉዣለሁ። ብዙ ሰዎች ያልተሰማቸው ስቃይ ተሰቃይቻለሁ። እነዛ ጨለማዎች ብቻዬን ሆኜ ሳለቅስ፣ እነዛ ጨለማዎች ብቻዬን ሆኜ ህይወቴን ለመጨረስ ሳስብ ለምክንያት እንደሆኑ አሁን ተረዳሁኝ። አሁን የፈጠርኩት ተጽዕኖ ከኔ አልፎ ብዙ ወጣቶችን እያገዘ ይገኛል። በአንድ አመት ውስጥ በጣም ብዙ ስኬቶች አሳክቻለሁ። ግን ደግሞ እናንተ ያላያችሁት በጣም ብዙ ውድቀቶችም አስተናግቻለሁ። ከነዛ ስኬቶች ውስጥ አዶናይ ማግኘት ነው። ሁሌም ስኬት ከውስጥ ነው የሚመጣው ብዬ አምናለሁ። ውስጥህ ላይ ከሰራህ የምትፈልገው ደረጃ መድረስ ትችላለህ። አእምሮህን ሰፋ ካደረግ የፈለከውን ደረጃ መድረስ ትችላለህ። ይህ ደግሞ እግዚአብሔር የሰጠን ኃይል ነው። እግዚአብሔር የሰጠኝ ኃይል ተጠቅሜ ደግሞ አላማዬን እያሳካው እገኛለሁ። ከነዚህ አላማዎች አንድ ያሳካሁት የማስበው ኔክሶ በአዶናይ ነው። ኔክሶ በአዶናይ። እኔ በነገራችን ላይ ካናዳ እንደነበረ ቪዲዮዎችን እከታተለው ነበር። የጥንካሬ ጥግ ነው። ነገ እንደዚህ አድርገዋለሁኝ ሰው ታውቃላችሁ፣ አድርገዋለሁ ያለውን ነገር ሲኖረው ማሳየት፣ ከዚህ የበለጠ ምሳሌ፣ ከዚህ የበለጠ ጥንካሬነት፣ ከዚህ የበለጠ እችላለሁኝ ለወጣቶች አርአያ የበለጠ የለም። በአንድ አመት ውስጥ እያሳደጋቸው ያሉትን ልጆች ለአርቲስቶች መኪና እንዲኖራቸው ከድርጅቶች ጋር ኮላብ እያደረገ ብቻ ብዙ ነው። እስኪ ስለ ኔክሶ እንቀጥል። 26 ዓመት ወጣት በራሱ ስም ብራንድ የመሰረተ ኢትዮጵያ ውስጥ ኔክሶ በአዶናይ የወንዶች የሴቶች ዶድራንት ማለት ነው። ይህ መክፈቴ የሚያሳየው ትልቅ በራስ መተማመን ነው። የአእምሮ ስፋትን ነው። አእምሮን ሰፋ ካላደረክ እንደዚህ አስፍተህ እንደዚህ አይነት ብራንድ ለመመስረት አታስብም። ምክንያቱም ብዙዎቻችን ከስኬት የሚያወድቀን አንዱ ነገር አእምሮአችን ነው።
ኔጌቲቭ አስተሳሰብ። አያችሁ እዚህ ደረጃ ለመድረስ ኔጌቲቭ አስተሳሰቤን ማሸነፍ ነበረብኝ። በቂላ አዋርድ ደግሞ ይገባኛል ብዬ የማምንበት ምክንያት ይህ ነው፣ ጉራ አይደለም። አይ ቲንክ አበበ ቢቂላ ለሁላችን ማራያ ነው። አእምሮውን አስፍቶ ትልቅ ደረጃ የደረሰ ብዙ ሰዎች ሳይተማመኑበት በራሱ ተማምነው ትልቅ ስኬት ያመጣ ጀግናችን ነው። የሱ መርህ ተከትዬም ትልቅ ታሪክ ለመስራት ተዘጋጅቻለሁ ነው። ወዳችኋለሁ። ስለመረጣችሁኝ በጣም አመሰግናችኋለሁ። ሰፕቴምበር 26 ቶሮንቶ እንገናኝ። ቻው። አበበ ቢቂላን ፈር ቀዳጃችን ነው። በሱ ስም የተሰየመ ሽልማት ሴፕቴምበር 26 አሁን ኦገስት ላይ ነን። ከአንድ ወር ከምናምን በኋላ ለሽልማቱ ወደ ካናዳ ይሄዳል ማለት ነው። አበበ ቢቂላ የሰራውን ታሪክ ብዙዎቻችን እናውቃለን። አሸናፊ እንደሆነ በማራቶንና አዶናይም ደግሞ በአንድ አመት ጊዜ ትልቅ ተጽዕኖ ነው በርካቶች የሚስማሙበት የፈጠረው ወጣቶችን ሞቲቬት በማድረግ በማነቃቃት እና ዲጂታል ላይ ደግሞ ተጽዕኖ በመፍጠር ነው የተሸለመበትና በድጋሚ ኮንግራቹሌሽን ማለት ፈልጋለሁ። እኔም በመቀጠል እስኪ ከዚህ በኋላ ሰዎች ምን አሉ የሚለውን ደግሞ ልጨምርላችሁ። እስኪ አዶናይ ሊሸለም ነው የሚለውን ዜና እርግጠኛ እስከሆን ድረስ ነበረ እንኳን ደስ ያለህ አላልኩት። አሁን እርግጠኛ ሆኛለሁኝ። እንኳን ደስ አለህ አዶናይ። ይሄ ሽልማት ደግሞ ዝም ብሎ ቀላል ሽልማት አይደለም። እነ ቴዲ አፍሮ የወሰደውን ራሱ ክብር ማግኘት ቀላል ነገር አይደለም። በካናዳ ነው የሚዘጋጀው ቢቂላ አዋርድ። ይገባዋል ልጁ፣ በቃ አዶናይ ይገባዋል። በተለይ የኢትዮጵያን የማህበራዊ ሚዲያ እንቅስቃሴ ጫፍ በቃ ሬሳ የነበረውን ነገር ነው አጥቶ ህይወት የዘራበትና አንድ አትሊስት ተጽዕኖ ፈጣሪ አለን አሁን በዓለም የሚታወቅ ዓለም የሚያውቀው በየትኛውም ዓለም ቢሄድ ኢትዮጵያን የሚያስጠራ ክብር እንድታገኝ የሚያደርግ አንድ ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪ አለን እንደሌላው ዓለም ማለት ነው። በቃ እና የኢትዮጵያ መንግስት ሌላ እውቅና ቢሰጠው በየ በግል የመኛለሁኝ። ጎበዝ ልጅ ነው ልጁ፣ በጣም ጎበዝ ልጅ ነው። እኔ ከሁሉ በቃ አዶናይ ቅልብን ያለው በቃ በጣም ቅልብ ያለው ልጅ ነው። በድጋሚ እንኳን ደስ ያለህ አዶናይ ብርሃኔ። ምንድነው ደስ ያለኝ በዓለም አቀፍ ደረጃ በቃ አላቸው ከሚባል ተጽዕኖ ፈጣሪዎች መካከል ዛት ኢዝ ራይት። ትክክል ነው። ደስ የሚል አገላለጥ ነው የገለጸበት መንገድና ተረጋግቶ ነው እርግጠኛ እስከሆን ብሎ የሚጠብቆ ይሄ ነገር የተናገረው። ስለ ኮሜንታተር አንዳንድ ነገር ትላንት ቪዲዮ ሰርቻለሁኝና እዚህ ቪዲዮ ላይ ለምሳሌ ልንገራችሁ። ሰው ይበሳጫልና ስኬታማ ስትሆኑ የሚበሳጭ ሰው ጤነኛ አይደለም። እሱ ስኬታማ መሆን አይፈልግም ነው። እንደው እስኪ አንድ ኮሜንት እንደው ላንብብላችሁ። ቆይ ምንድነህ የትም ትገኛለህ ይለዋል አንደኛው ማለት ነው። እሱ ምን ብሎ ይመልስለት ጥሩ ነው? ራሱ ተላ መንፈስ ነኝ አለው። የራሱ የሚገርም ምላሽ ነው። ሰው በጎና መልካም ነገር እየሰራ ኢትዮጵያ ውስጥ እንዳለመታደል ሆነ ሰው ሲሳደብ ነው አብዛኛው ሰው የሚከተለው። መጥፎ ነገር ሲያደርግ አእምሯችን እንዴት ነው ያደግንበት ሁኔታ ነው እንዴት ነው መግለጽ ያለብን? ሰው መልካም ዘራ ሲሰራ አይበረታታም? ነው ኮሜንታቸውን አጋሩኝ። እንደው ለሳምፕል ነው ይሄን የነገርኳችሁ። አዶናይን ብርታልን ማለት አዶናይን ለብዙዎቻችን አርአያ ነህ፣ ለወጣቶቹ በተለይ ስንለው ምንድነው ኔጌቲቭ ኮሜንት የሚያሰጠው? አእምሯችን መርምሩ። እንደዚህ የሚሰማችሁ ሰዎች ጤነኛ አትመስሉኝም። በመቀጠል የእናት እይታና ምክር ስለ ጃኒ ኢንተርቪው። ዛሬ የዓለምን ተገላቢጦሽና የህይወት መንገድን ልብ ብላችሁ እንድትታዘቡ ይህንን የእናትነት ምክር ልለግሳችሁ ነው። ተቀበሉ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ እና እንትኗን ረስተው ስመኝ ገብሩ ስመኝ ገብሩ ትናንት በአንድ መድረክ ላይ ስሟ ተንቆ ጥሟ ተንኳሶ አትችይም የተባለችዋ ልጅ ዛሬ በሚሊዮኖች ልብ ውስጥ በራሷ መድረክ ላይ ስታበራ አየናት። ልጆች ይህን ታሪክ ያነሳሁት ማንንም ለመውቀስ ሳይሆን የህይወት ጎዳና መለወጥን የሚያሳየን መስታወት ስለሆነ ነው። ሰዎች ስለናንተ ዕውቀት ማነስ ያላቸው ግንዛቤ ቢንቋችሁ አችሉም ቢሏችሁ ፍጹም ተስፋ እንዳትቆርጡ። የሰዎች አችሉም ማለት እናንተ መድረሻ አይወስነው። እንዳትሰበሩ። ሰዎች በደነገጉላችሁ ጠባብ መድረክ ላይ
አትወሰኑ። አምላክ ያዘጋጀላችሁ ሰፊ መድረክ አለና እናንተ የሚጠበቀው በልብ ንጽህና መጓዝ ነው። አደራ ደግሞ በህይወት ጎዳና ላይ ከፍ ስትሉ ስልጣን፣ ዕውቀት ወይም ዝና ሲኖራችሁ ቆም ብላችሁ አስቡ። ጊዜ ሚዛን ነው። ዛሬ ላይ ያላችሁበት ነገር ነጋችሁን አይነግራችሁም። እናንተ የራሳችሁ አላማና ፕላን አላችሁ። ዛሬ የምትገመግሙት ሰው ነገ ከናንተ ደረጃ ብጦ ሊገኝ ይችላል። ስለዚህ ልጆቼ በሰው አቅምና ህልም ላይ ከመፍረድ ይልቅ በትህትና መኖር ማበረታታት አለባችሁ። በነገራችን ላይ ልጆቼ ህይወት ክብ ናት። ዛሬ ዳኛ የሆነው ነገ ሊዳኝ ይችላል። ዛሬ የተናቀው ነገ ሊከበርም ይችላል። ትናቁም ተስፋ እንዳትቆርጡ፣ ስትከበሩም ሰውን ሁሉ አክብሩ። ደግሞ ነገ የት እንደምትቆሙ አታውቁትምና የሁል ጊዜ ጉዛችሁ በቅንነትና በትህትና ይሁን። እኛ ቤተሰቦችም ልጆቻችንን ስናሳድግ አይ አትችልም አትረባም እያልን ተስፋቸውን እየቀጠፈን አይደለም ማሳደግ ያለብን። የሰው ልጅ አይምሮ ልክ እንደ ማግኔት ነው። አትችልም ካልነው አለመቻልን ነው ስቦ የሚያስቀረው። አንተኮ ጎበዝ ነህ፣ አንተኮ ጠንካራ ነህ፣ አንተ ትችላለህ ስንለው ደግሞ ማግኔቱ ስኬትን፣ ዕውቀትን፣ ድልን ይስብለታል። ስለዚህ ለልጆቻችን የሚበሩበት ክንፍ እንሁን እንጂ ክንፍ ሰባሪ መሆን የለብንም። በተለይ ታዳጊ ላይ የሆነ ነገር ኔጌቲቭ ማሰብ፣ ኔጌቲቭ ነገር ብቻ ደስ የማይል ነገር ማድረግ ነገ ምን ላይ እንደምትገናኙ አታውቁትም። እቺን የተናገረችበት እይታ ትክክል ነው። እስኪ ተጨማሪ ስለ ጃኒ ኢንተርቪው ቪዲዮ ልጨምራችሁ። ደግሞ ትላንት ሁላችንም ተከታትለናል ጃኒን ኢንተርቪው። የሚገርም ፐርፎርማንስ ያሳየችበት የሚገርም ስክነት፣ የሚገርም ጥንካሬ፣ የሚገርም በራስ መተማመን፣ የሚገርም በቃ ለቤተሰቦቿ ለፋሞቿም ለራሷም ቤተሰቦች ያላትን ክብር ያሳየችበት፣ የምትገርም ከስህተቷ የምትማር ሰው መሆኗን ያሳየችበት፣ ራሷን የሆነች ጠንካራ ሴት የሆነችበት፣ በምንም መመዘኛ አርቃ የምታስብ ሩቅ የምታይ ጀግና ሆኗን ያሳየችበት ኢንተርቪው ነው። እኔ በጣም ነው የተደመምኩት እውነት ለመናገር። ያቺ ቀበጧ፣ ያቺ ችኩሏ፣ ያቺ በቃ እዚህ ትገባለች ተብላ ያልታሰበችው ጃኒ በዚህ ደረጃ ተቀይራ፣ በዚህ ደረጃ ሰክና ማየት፣ በዚህ ደረጃ ነገሮችን አርቃ የምታስብ ልጅ ሆና ማየት በጣም የሚገርም ኳሊቲ ነው ያየነው ጃኒ። እኔ የጃኒ ኳሊቲ ኢንተርቪው ያደረገችበት መንገድ በራሷ የምትገርም ስብዕና ያላት በቃ የምትገርም ሰዎች ሐሳባቸውን እንዲገልጹ እንከሬጅ የምታደርግ ከሁሉም አይነት ሰዎች ጋር። ወንድማችን ይመችህ፣ በጣም ቀና ሰው ነህ። ብዙ ጊዜ ቪዲዮህን መከታተላቸዋለሁኝ። ለኔጌቲቭ ሐሳቦች ቦታ የለም። የሰው ልጅ አእምሮ የሚሰራውም እንደዛ ነው። ኔጌቲቭ ነገሮች ላይ የሚያተኩር ሰው አእምሮ በኔጌቲቭ ነገር የተሞላ ነው። ግን ይህንን መጥፎ ቅናት ወደ ፖዚቲቭ ነገር ወስዶ ማሳካት እንደሚቻል ከሰዎች መማር ይቻላል። እነዚህን ሰዎችን መስላ የምትመጣና ሐሳባቸውን በአግባቡ እንዲገልጹ እድል የምትሰጥ ሰው ሆና ነው ያየሁትና የትላንቱ ኢንተርቪው በነገራችን ላይ ኦልሞስት በጣም ብዙ ሰው ያየው ነው። በጣም ብዙ ሰዎች የሚማሩበት ነው። በጣም ብዙ ወጣቶች ስፔሻሊ በየትኛውም ሁኔታ ውስጥ ሆነው ቲክታክ ውስጥ ብቻ መሆን እኮ አይጠበቅም። የሚማሩ፣ የሚነግዱ፣ የሚያርሱ፣ እርሻ ላይ ብቻ የትም ቦታ ላይ የሚሰሩ በተለያየ አይነት ዘርፍ ላይ ያሉ ልጆች ያለሙትን ነገር ለመሆን ዋጋ መክፈል እንዳለባቸው፣ ምን ያክል ዋጋ መክፈል እንዳለባቸው ያሳየችበት ተነገረው። ማምለሰትም የተለያዩ ሰዎች ጋር ስትቀርብ በቃ እነሱን መስላ ነው ያላቸውን ነገር በደንብ እንዲያወጡ ኢንከሬጅ ታደርጋቸዋለች። እና ፋሽን ልከፍት ነው አትገኝም ስትላት ነበረ ትናንት ቪዲዮ ላይ ታችሁ ከሆነ ቴላንጅማ ምናምን ነገር ነው ያለቻትና ኢንተርቪው የምታደርግበት መልኩ እሷ ራሱ ያስመሰግናታል። ጃኒታችን በርችልን። በመጨረሻ ነሐሴ 21 የሚደረገው በጆኒና በሴዱ መካከል በርካቶቻችሁ በጉጉት እየጠበቃችሁት ነው የኤምኤምኤ ፋይትና ከዚህ ቀደም ጆን ዳንኤል ንቃተ ህሊናም ብሎ 1 ሚሊዮን ብር አስይዞ ተበልቶ ነበረ። አሁን ቀጣይ ደግሞ ጆኒን ብሎ 1 ሚሊዮን አስይዤ የቀድሞ ብሬን አስመልሳለኝ ከዚህ ቀደም 1 ሚሊዮን ብር አቷለ ነነሽልኝ ብሮ አይደልሽ ወንድም ተማም ላይቭ ተገናኝተዋል ከጆኒ ጋር የት ሆነሽ ነው? ላሳይሽ
ሙድ እንዳትይዝ ምን እያደረገ ነው? ልታበለው ነው እንዴ? ለፋይት ለፋይት ፋፋል በለት የማይትሸኝ ያባል ባቤሊ ኦኬ። አንተ ደሚ ያማን አንተም ብዬ እኔ አስመልሳለሁ። የባለፈውን እስከ 1 ድረስ ይኬዳል። አንተ ባለፈው ያልከው ነገር ግን አስፈራኝ እኮ። አንተ የምታስይዝባቸው ሰዎች በሙሉ ይሸነፋሉ። አዎ በላለው እኮ የሆነ ቪዲዮ አይቼ ነበር። ሰደላ አረና አጂማት ሸነፊ ወንድም እንዴ ነው ነሽ ነው በላለው። አንተም የምትዚህ ላይ ማስይዝባቸው በሙሉ አንድ ቀን አሸንፈላክ በእኔ ይሰበራል። በቃ በእኔ ይሰበራል ከርሱ እና መሰበር አለበት። ይሄ ከርስ ነው። ይሰበራል። አታስቢ ከርሱ ሸዶ ይሰበራል። በአንድ ድንጋይ ሁለት ወፍ ከርሱ ላይ ያለውበት ሲገር የለውበትም። በቃ ስታሸንፍ እንግዲህ የኔ ፐርሰንቴጅ እንዳትረሳ እዴ እዛው በቃ 500 ሺህ መድረክ ላይ ነው ይበጣል። ፈታ ካደረጋችሁ በሚል ነውና ማን የሚያሸንፍ ይመስላችኋል? አሁን ጁኒ ያሸንፋል እያሉ ነው፣ ሴዶም ያሸንፋል የሚሉ አሉ። እስኪ እንግዲህ ሜዳው ላይ እናያለን ማን እንደሚያሸንፍ። ለማንኛውም እስከ ሰዓት አብራችሁ እየተከታተላችሁ ከነበረ እጅግ አድርጌ ነው ማከብራችሁ መወዳችሁ። ስትወጡ ቪዲዮ ላይክ ማድረግ እንዳይረሳ። በሌላው ታይ ቪዲዮ እስከምንገናኝ እጅግ አድርጌ ነው መወዳችሁ። ቻው።